ኩላሊት በሰውነታችን ውስጥ ትልቅ ሚና ይጫወታል። ቆሻሻን ከሰውነት ከማስወገድ ባለፈ የውሃና ሌሎች የሰውነት ፈሳሾችን ተግባር ይቆጣጠራል። ኩላሊቶች የደም ግፊትን ይቆጣጠራሉ። ደምን ከሳምባ ወደ ሌላው የሰውነት ክፍል የሚያጓጉዙትን የደም ሕዋሳትንም ለማምረት ይረዳሉ። ስለዚህም የኩላሊታችንን ደህንነት መጠበቅ ለጤናችን ወሳኝ ስለሆነ አስፈላጊውን ጥንቃቄ ማድረግ ይገባናል። እንዲሁም ለውጦቹን ምልክቶችን በመከታተል አስፈላጊውን እርምጃ በጊዜ መውሰድ አለብን። ይሁን እንጂ ሰዎች ብዙውን ጊዜ አንዳንድ የኩላሊት በሽታ ምልክቶችን ችላ ሲሉ ይስተዋላል። ይህም ቀደም ብሎ ሊታከም የሚችል የኩላሊት ችግር ስር እንዲሰድና ወደ ከባድ ደረጃም እንዲደርስ ሊያደርገው ይችላል። በመሆኑም በዚህ ቪዲዮ ላይ ታዲያ የኩላሊት በሽታን ስር ሳይሰድ ቀድሞ ለማወቅ የሚረዱ 5 ምልክቶቹንና እንዲሁም ደግሞ መፍትሄዎቹን እንመለከታለን። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ አረፋማ ሽንት። በተደጋጋሚ መሽናት የአንድ ሰው የኩላሊት ችግር ምልክት ሊሆን ይችላል። አንድ ሰው አረፋማ ሽንት የሚሸና ከሆነ የሽንት ቱቦ ላይ ችግር እንዳለበት የሚያሳይ ምልክት ሊሆን ይችላል። ይሁን እንጂ አንዳንድ በሽታዎችም ሽንታችንን አረፋማ ሊያደርጉት ይችላሉ። አልፎ አልፎ አረፋማ ሽንት መኖሩ ችግር አይደለም። ነገር ግን አንድ ሰው ብዙ ውሃ ከጠጣ በኋላ ሽንቱ አረፋማ መሆኑ ከቀጠለ ሽንቱን በትክክል ማጣራት የማይችል የኩላሊት ችግር ምልክት ሊሆን ይችላል። ሁለተኛ፣ የሰውነት እብጠት። ኩላሊት ከሰውነት ውስጥ ተጨማሪ ፈሳሽና ቆሻሻ ማስወገድ ሲያቅተው የሰውነት እብጠት ይከሰታል። የአይንና የእግር እብጠት የኩላሊት ችግር ምልክት ሊሆን ይችላል። በእግራችሁ ላይ እብጠት ካያችሁ ችላ ልትሉት አይገባም። አንድ ሰው በእግሩ ላይ ስለሚኖረው እብጠት በጣም መጠንቀቅ ይኖርበታል። በተመሳሳይም ታዲያ የአይን የፊትና የእግር እብጠትም የኩላሊት በሽታ ምልክቶች ናቸው። ሶስተኛ፣ ድካም። ኩላሊቶች ከደም ውስጥ ቆሻሻን አጣርተው በሽንት አማካኝነት ያስወግዳሉ። ኩላሊት በትክክል የማይሰራ ከሆነም መርዛማ ንጥረ ነገሮች በሰውነት ውስጥ ሊከማቹ ይችላሉ። የመጀመሪያው የተለመደ ምልክት ታዲያ ድካም ነው። የአቅም ማነስ፣ የድካም ስሜት ሊሰማችሁ ወይም ደግሞ ትኩረት የማድረግ ችግርም ሊገጥማችሁ ይችላል። ኩላሊቶቻችን በተጨማሪም ሰውነታችን ቀይ የደም ሴሎችን እንዲፈጥር የሚነግር ሆርሞን ያመርታሉ። እነዚህም ሴሎች ሲቀንሱ ደም ለጡንቻዎቻችንና ለአእምሮ የሚፈልጉትን ያክል ኦክሲጅን ማድረስ አይችልም። ይህም የድካም መንስኤ ነው። በደም ማነስ አማካኝነት የሚከሰት የድካም መንስኤ ይባላል። አራተኛ፣ የእንቅልፍ ችግር። ኩላሊቶች በትክክል ማጣራት በማይችሉበት ጊዜ መርዛማ ንጥረ ነገሮች በሽንት ፈንታ በደም ውስጥ ይቀራሉ። ይህም ደግሞ ለመተኛት አስቸጋሪ ያደርገዋል። በተጨማሪም በውፍረትና በስር የሰደደ የኩላሊት በሽታ መካከል ትስስር አለ። እንዲሁም የእንቅልፍ ችግር የኩላሊት በሽታ ካለባቸው ሰዎች ላይ ከሌላው ሰው የበለጠ የተለመደ ይሆናል። አምስተኛ፣ የሰውነት ማሳከክ። ይህ ሊሆን የሚችለው ኩላሊቶቻችን መርዛማ ንጥረ ነገሮችን ማስወገድ ሲያቅታቸውና በደማችን ውስጥ ሲከማቹ ነው። ይህም ሽፍታ እንዲወጣ ወይም ደግሞ ሰውነታችን በሙሉ እንዲያሳክከን ሊያደርግ ይችላል። ከጊዜ በኋላም ኩላሊቶቻችን በሰውነታችን ውስጥ ያሉትን ማዕድናትና ንጥረ ነገሮች ሚዛን መጠበቅ ላይችሉ ይችላሉ። ይህም ደግሞ የማዕድንና የአጥንት በሽታን ያስከትላል። ይህም ቆዳችን እንዲደርቅና እንዲያሳክከን መንስኤ ይሆናል ማለት ነው። ታዲያም እነዚህ በአጠቃላይ 5 ዋነኛ ምልክቶች ኩላሊቶቻችን መስራት ሲያቅታቸው ወይም ደግሞ የኩላሊት ህመም እንዳለብን የሚያሳዩ የመጀመሪያ ማስጠንቀቂያ ምልክቶች ናቸው ማለት ነው። ነገር ግን የኩላሊት በሽታ በጣም የከፋ ደረጃ ላይ ሲደርስ የሚታዩ ምልክቶች አሉ። እነዚህ ምልክቶች የደረት ህመም፣ የቆዳ መድረቅ፣ ማሳከክ፣ መደንዘዝ፣ በቀላሉ መድከም፣ የትንፋሽ እጥረት፣ የጡንቻ መኮማተር ወይም ደግሞ ቁርጥማት፣ የከፋ እብጠት፣ ትኩረት የማድረግ ችግር፣ የምግብ ፍላጎት መቀነስ፣ የጣዕምና የማሽተት ለውጥ፣ የእንቅልፍ ችግሮች፣ ማቅለሽለሽ፣ ማስመለስ፣ ክብደት መቀነስ፣ እነዚህ በአጠቃላይ ኩላሊታችን የከፋ ደረጃ ሲደርስ የሚታዩ ምልክቶች ናቸው። በተለይ ደግሞ ስር የሰደደ የኩላሊት በሽታ ያለባቸው ሰዎች በተጨማሪ ሌሎች ምልክቶችን ወይም ደግሞ በሽታዎች ይከሰትባቸዋል። ለምሳሌ የደም ማነስ ያጋጥማቸዋል፣ የአጥንት በሽታ እናም የምግብ እጥረት ይከሰትባቸዋል ማለት ነው። ታዲያ ይህ ከሆነ የኩላሊት ጤናችንን እንዴት መጠበቅ እንችላለን? ወይም ደግሞ የኩላሊት በሽታን እንዴት መከላከል ይቻላል የሚለው ማወቅ ያለባችሁ በጣም አስፈላጊ የሆነ ትልቁ ነጥብ ነው። ታዲያም የኩላሊት በሽታ መፍትሄዎቹ ወይም ደግሞ የኩላሊት በሽታን የምንከላከልባቸው መንገዶችን ስንመለከት
አንደኛውና በቅድሚያ በቂ ውሃ መጠጣት ነው። ውሃ በኩላሊት ጤና ላይ ትልቅ ሚና ይጫወታል። ብዙ ውሃ ከጠጣን ኩላሊታችን ብዙ ሽንት እንዲያመርት ስለሚያደርገው ጎጂ የሆኑ ንጥረ ነገሮችን ከደማችን ውስጥ ያስወግዳል። የኩላሊት ጠጠር ስጋትንም በእጅጉ ይቀንሳል። አንድ ሰው በቂ ውሃ ከጠጣ ሽንቱ ነጣ ያለ ቢጫ ወይም ደግሞ ቀላል የሆነ ቢጫ ቀለም ይኖረዋል። አንድ ሰው በየቀኑ ታዲያ የሚመከረው ከ2 እስከ 2.5 ሊትር ውሃ መጠጣት ይኖርበታል ማለት ነው። በሁለተኛ የኩላሊታችንን ጤንነት የምንጠብቀው ጨውን በመቀነስ ነው። ጨው አብዝቶ መመገብ ለጤና ጥሩ አይደለም። ምክንያቱም ደግሞ ለደም ግፊትና ለኩላሊት በሽታ በከፍተኛ ሁኔታ ተጋላጭ ስለሚያደርገን ነው። ስለዚህም ጨው የበዛባቸው የተጠበሱ ምግቦችን ማስወገድ ያስፈልጋል። ሶስተኛ ስኳርን መቀነስ። የኩላሊት በሽታን ለማስወገድ ከፈለጋችሁ ትንሽ ስኳር መመገብ አለባችሁ። ከስኳር መራቅ ደግሞ የተሻለው አማራጭ ነው። እንደ ኬክና ቸኮሌት ያሉ ነገሮች የተጣራ ስኳር አላቸው። ስኳር የኩላሊት በሽታና ከመጠን ያለፈ ውፍረት የመፈጠር ዕድልንም ይጨምራል። አራተኛ ስብን መቀነስ ያስፈልጋል። አንድ ሰው ክብደት መቀነስ አለበት። ከመጠን በላይ ወፍራም የሆኑ ሰዎች ለኩላሊት በሽታ የመጋለጥ ዕድላቸው ከፍተኛ ነው። ቆሻሻን ከሰውነት ውስጥ ለማስወገድ ስለሚረዳም መደበኛና መካከለኛ የአካል ብቃት እንቅስቃሴ ማድረግም አስፈላጊ ነው። አንድ ሰው 50 ዓመት ከሞላው በኋላ በስኳር በሽታና በደም ግፊት የመያዝ ዕድሉ ይጨምራል። በመሆኑም ስብን መቀነስ ከእነዚህ በሽታዎች ተጋላጭነትን በእጅጉ ይቀንሳል ማለት ነው። አምስተኛ ጤናማ ምግብን መመገብ ይኖርብናል። አትክልት፣ ሾርባና ፍራፍሬዎችን መመገብ ያስፈልጋል። የተጠበሱ ምግቦችን ደግሞ ማስወገድ አስፈላጊ ነው። ከዚህም በተጨማሪ በቂ ውሃ መጠጣት፣ ጤናማ አመጋገብና የአካል ብቃት እንቅስቃሴ ማድረግ ለኩላሊትና ለሌሎችም የሰውነት ክፍሎች ጤና እጅግ በጣም አስፈላጊ ነው። ስድስተኛ በሁሉም ዘንድ ችላ የሚባለው ነገር ግን በጣም አስፈላጊው ነገር ከኩላሊት ጤና ጋር በተያያዘ በሐኪም ያልታዘዙ መድኃኒቶችን ማስወገድ ነው። ሰዎች ያለ ሐኪም ትዕዛዝ መድኃኒት ገዝተው ሲወስዱ ይስተዋላል። አንዳንድ ሰዎች ደግሞ የህመም ማስታገሻ መድኃኒቶችን በተደጋጋሚ ይወስዳሉ። ነገር ግን ይህ ልምድ ኩላሊት ላይ ችግርን ይፈጥራል። ስለዚህም በሐኪም ያልታዘዙ መድኃኒቶችን ከመውሰድ መቆጠብ ያስፈልጋል ማለት ነው። በመሆኑም በእነዚህ መንገዶችና በእነዚህ ዘዴዎች በከፍተኛ ሁኔታ የኩላሊት በሽታ ተጋላጭነታችንን መቀነስ እንችላለን። እንዲሁም ደግሞ በሽታውን መከላከል ይቻላል ማለት ነው። ይህ የጤና ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ቪዲዮውን በቅንነት ሼር እንድታደርጉልኝ ጠይቃችኋለሁ። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ አስተማሪ የጤና ትምህርቶች እስክንገናኝ ቸር ሰንብቱ።